ገንዘብ አዋጣችሁ እቺን እህታችንን እንርዳ ብላችሁ አልቅሳችሁ አዝናችሁ ወርቃችሁን ሁሉ አውጥታችሁ የሰጣችሁት ወንድሞች አላችሁና ለእናንተ ክብር በትክክለኛው መንገድ ለመመለስ ሞክራለሁ። ዩቲዩብም ቲክቶክም ሲቀዘቅዝበት የሌላን ጉዳይ እንደ አጀንዳ አድርጎ እየመጣ ህዝቡን የሚያስጮህ ምንም ሳይረዳ ተቆርቋሪ መስሎ ለሚመጡች ለነሱ መልስ የለኝም ከይቅርታ ጋር። ሌላ ኑር ሰቦ ምን ደረሰች? ሌላ ኑር ሰቦ ኦልሬዲ እንደምታውቁት ሳውዲ አረቢያ የነበረች የሞት ፍርድ የተፈረደባት እህታችን ነች። በነፍስ ማጥፋት ወንጀል ተከሳ የሞት ፍርድ የተፈረደባት። የሟች ቤተሰቦችም 2 ሚሊዮን የሳውዲ ሪያል ካሳ ጠየቁ። ያንን ገንዘብ እናትና አባት መክፈል ስላልቻሉ በሚዲያ እህታችን ፋሲካ ባወጣችው መሰረት በሚዲያ ጠየቁ። ከዛም ደግሞ ጉዳዩ ወደ እኔ ሲደርስ እንዲሁ የመጀመሪያውን ጥይት ወደ ሰማይ ተኮሱ። እህታችን ሌላ ኑር ሰቦ ከሞት እንድታደጋት የሚለው የእናትና የአባቷ ዱዓ ምናልባት እሷም ያደረገችው እስር ቤት ውስጥ ሆና ያደረገችው ዱዓም ደርሶላት ይሁን ዓለም ስለ እሷ አለቀሰ። ስለ እሷ ያለ የሌለውን ገንዘብ አወጣ። ገንዘብ የለኝም ቀለበቴን ሁሉ ውሰዱና ሽጣችሁ ለእህቴ ያድርጉልኝ እስከመባል ድረስ የእሷ ጉዳይ ላይ በጣም ሰፊ የሆነውን የሚዲያ ከቨሬጅ ያዘ። እኔና ጓደኞችም በሚዲያ ከ2 ወር በላይ የልጆቻችንን ጊዜ ተሻምተን ለዚህች እህታችን ገንዘብ ማሰባሰብ ጀመርን። ገንዘብ የምናሰባስበው በእናት በአባትና በወንድም ስም በተከፈተ አካውንት ነው የሚገባው። በአቧሚራ ወይ ደግሞ በተስፋዬ ወይም በወንድም ካሊድ ወይም በአሲያ እንዲሁም አብረውን ሲሰሩ በነበሩ ወንድምና እህቶች አይደለም ሲገባ የነበረው። የተጠየቀ 2 ሚሊዮን ብር ነው የገባው። በሳውዲ አረቢያ አካውንት 300 ምናምን ሺህ ብር ገደማ ነው። በኢትዮጵያ አካውንት ደግሞ 37 ሚሊዮን ብር ተሰብስቧል። እነ ወንድም ካሊድና እነ ተስፍሽ ባደረጉት ከባድ ትግልና ጥረት በኢትዮጵያ ብሔራዊ ባንክ ከፍተኛ ብር ያለምንም በብላክ ማርኬት ሳይሆን በቀጥታ እንዲላክና ብዙ ሳይወጣ ባጭር ቶሎ እንዲሄድ የተደረገበት መንገድ ነው ያለው። ያም ደግሞ 2 ሚሊዮን ለመሙላት የሚቀረው ገንዘብ የኢትዮጵያ 28 ሚሊዮን ብር ነበር። እናትና አባት መጥተው ያንን ገንዘብ ወደ ሳውዲ አረቢያ በተከፈተላት አካውንት እንዲገባ ተደረገ። ገንዘቡ ከገባላት በኋላ ኦልሞስት ወደ ሟች ቤተሰቦች የገንዘብ ካሳ ለጠየቁት ቤተሰቦች 2 ሚሊዮን ብር ተከፈለ። በኢትዮጵያ አካውንት በእናት በአባቷ እንዲሁም ደግሞ በወንድሟ በሶስቱ በተከፈተው አካውንታቸው ቀሪ 9 ሚሊዮን ብር አለ ማለት ነው። እሱን ያው አላህ ፈቅዶላት እህታችን በሰላም ከወጣች የምትገለገልበት ይሆናል። 12 ዓመት አካባቢ ታስራለች። ብዙ መስዋዕትነት ከፍላለች። አላህ መቼም አዝኖላት እዚህ መታገሯ ላይ እንድትንቀሳቀስ ያግዛታን በሚል ለቤተሰቦቿ ትተነዋል። የኛ እህታችንን ከሞት ፍርድ ማስጣል ስለነበረ ስራችን አልሐምዱሊላህ ረብል ዓለሚን። ይህ ገንዘብ ወደ ሟች ቤተሰቦች ካሳ ሲከፈል እህታችን ሌላ ከነበረባት የሞት ፍርድ በነፃ ተገላገለች። የሞት ፍርዱ ተነሳላት ማለት ነው። በቅርቡ እናትና አባቷን እንዲሁ ላይቭ ላይ አምጥቼ ባደረኳቸው ኢንተርቪው እናትና አባቷ እህታችን ማነው ልጃችን ደውላልን ነበር። እኔ ጋር የነበሩ የሞት ፍርድ የተፈረደባቸው እህቶች አላህ ይማራቸው የሞት ፍርዱ ተፈጻሚነት ተደርጎባቸዋል። እኔ ግን በመላው ኢትዮጵያ ርብርብ የሞት ፍርዱ ተነስቶልኛል። ከዛ በኋላ ያለው የሳውዲ አረቢያ የሀገሪቱ የህግ አካሄድ አለ። እስር ሊኖር ይችል ይሆናል ወይም ደግሞ ምናልባት የሞት ፍርዱ ከተነሳላት በኋላ የሚካሄድባቸው የቢሮ ጉዳዮች ሊኖሩ ይችላሉ። እስካሁን ድረስ ግን ጉዳዩን በክትትል የያዙት ሪያድ ውስጥ ያሉ ኮሚቴዎችና የሪያድ ኤምባሲ አምባሳደር ናቸው። እንደነገሩን ወንድማችን ደውለን እንደነገሩን ጉዳዩን የሪያድ ኤምባሲ ስራዬ ብሎ ይዞታል። እንዲሁም ደግሞ ሪያድ ያሉ ኮሚቴዎችም ጉዳዩን ይዘውታል። የኛ ገንዘብ የኛ አቅም እስከምን ጊዜ ድረስ ነበር? እቺ እህታችንን የሞት ፍርዱን እስከ ማስነሳት ድረስ። ከዛ ማለፍ ብሎ ገንዘቡ እንደተከፈለ የምትወጣ ቢሆን ደስታው እጥፍ ድርብ የሚሆነው ለኛ ነበር። ምክንያቱም 2 ወር ሙሉ ልጆቻችንን ማስጠናት ልጆቻችንን አቅፎ መተኛ ተተን ለረጅም ሰዓት ግሩፕ ፈጥረን ስናሰባስብ የነበረው በነገራችን ላይ ያለምንም ቤኔፊት ነው። ኢትዮጵያ ውስጥ እንደሚያስተባብሩት ሰዎች ኮሚሽን ተከፍሎን አይደለም ይሄን የምንሰራው። ፈጣሪ እናገኘዋለን አላህ ይሄንን እንዳይከፍልናል በሚል ነው የምንሰራው። 2 ወር ሙሉ በሰራ ነው ደስታው ለኛ እጥፍ ድርብ ነበር። ነገር ግን የሀገሪቱ የአሰራር ሂደት አለ። እሱን ተከትላ ትወጣለች። አሁንም ቢሆን ወንድሟን ደውዬለት ነበር። ወንድሟ ኸደር ይባላል። ደውዬለት ነበር። ደውላልናለች። እስር ቤቱን ቀይረውልኛል ግን መቼ እንደምወጣ እስካሁን አልነገሩኝም እያለች ነው። የሞት ፍርዱ ግን እንደተነሳላት ተናግራለች። ስለዚህ አንድ ማድረግ ያለብን ምንድነው? እህታችንን እስከምትወጣ መጠበቅ ነው። ያው የሀገሪቱ ራሱን የቻለ ህግ ስላላት
2 ሚሊዮን ስለተከፈለ የምትወጣ ቢሆን ወዲያው ያወጧት ነበር። የሞት ፍርዱ እንዲነሳላት ሆኗል፣ ተነስቷል። የምትወጣበትን ጊዜ ሁላችንም በጉጉት የጠበቅን ነው። ከዛ በመቀጠል ግን እስኪ ትዝብቶቼን ልግለጽ። እባካችሁ ይህንን ቪዲዮ ሼር፣ ኮፒሊንግ አድርጉልኝ ለሌሎች ሰዎችም እንዲደርስ። ይሄ በፖለቲካውም በሃይማኖትም ጉዳይ በተለያየ ጉዳይ ላይ እኔ ጋ አሳካራ የገቡ ሰዎች አሉ እንደምታውቁት። እነዚህ ሰዎች ይህንን አጋጣሚ እንደ መጠቀሚያ እኔን እንደ ማሸማቀቂያ እያደረጉት ነው ያለሁት። አቡ አሚራን በሌላ ጉዳይ ብንጠይቀው ይሸማቀቃል ብለው እያሰቡ ሰድቦ ለሰዳቢ ሰው። በነገራችን ላይ የምትሰሩት ኸይር ስራ በምድር ላይም በሰማይ ቤትም ተከፋይ ስለሆነ የምንሸማቀቅበት ጉዳይ አይደለም። ያዳነው የሰው ነፍስ ነው። በእስልምና ሃይማኖት የአንድን ሰው ነፍስ ያዳነ እዚህ ምድር ላይ ያለን ሰው ነፍስ እንዳዳነ ይቆጠራል ይላል። በመቀጠል በፖለቲካም በተለያየ ኬዝ አንተ የምጠላይ ሰው ዳይሬክትሊ ና እኔን ፊት ለፊት አናግረኝ እንጂ ኢንዳይሬክትሊ በሌላ ጉዳይ የሌላ ጉዳይ ገንዘብ ተበላ፣ አቡ አሚራ በሌላ ጉዳይ አፓርታማ ገነባበት፣ አቡ አሚራ ፎቅ ሰራበት የሚሉ በጣም ብዙ ኮመንቶችን እያዩ ነበር። በነገራችን ላይ አጋጣሚውን ተጠቅመው ቢላ ይዘው የእናንተን ውድቀት የሚጠብቁ ሊያርዷችሁ የተዘጋጁ ያሰፈሰፉ ብዙ ሰዎች በዙሪያችሁ እንዳሉ ትረዳላችሁ። እኔ ይህንን ነገር የታዘብኩት ነገር ነው። ለውጥ አላህ ነው የሚለውጠው። ሰውን ከፍ የሚያደርገው የሚያሳድገው፣ ቁም ነገር ደረጃ የሚያደርሰው፣ የህንፃ ባለቤት የሚያደርገው፣ የመኪና ባለቤት የሚያደርገው አላህ ነው። ለውጥህን የሚጠሉ ሰዎች ይኖራሉ። አዎ የሚወዱልህ ሰዎች እንዳሉ ሁሉ የሚጠሉ ሰዎችም አሉ። እኔ ግን በተለይ የአረብ ሀገር እህቶች ረጅም ሰዓታችንን ለእናንተ አይደለም የታመመች ያው መቼም እንደ መመጻደቅ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ውድ ቤተሰቦች እንኳን እናመጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡ ማለት ነው። እንዲሁም ቤተሰብ የምትሆኑ እህትና ወንድሞቻችን ምስጋናችን የከበረ ነው እያልኩኝ እንግዲህ ዛሬ ደስ በሚል ሁኔታ መጥቻለሁ። ደስ በሚልም በጣም የሚያዘንኩበትን ቪዲዮ እንግዲህ ይህች እህታችን ሌላ በምስሉ ላይ የምትመለከቷት የብዙዎችን ቀልብ የገፈፈችው እህታችን በሳውዲ አረቢያ ለረጅም ጊዜ ለእስራት የተዳረገች እህታችን ናት። በዚህ እድሜዋ እጅግ በጣም የሚያሳዝን ልብ የሚነካ ነገር ነውና ሁላችሁም በስደት ስትሄዱ ከእንደዚህ አይነት አደገኛ መከራ የሚያጋጥመው ነገር ይሰውራችሁ። እውነት ለመናገር የእውነት አንዳንዴ ከባድ ነው። እሰራለሁ፣ ለወጣለሁ፣ ቤተሰብ ቀይራለሁ ብለን ሄደን መንገድ ላይ የሆነ ነገር የሆነ እንቅፋቶች ሲመጡን እጅግ በጣም ያማል ማለት ነው። እና ይችልሽ እንግዲህ በነፍስ መግደል ተጠርጥራ ለሳውዲ አረቢያ ለረዥም ዓመታት እስር ቤት እንደቆየችና እንደምትገደልም ሲንሸራሸር የነበረ ቪዲዮ ነው ማለት ነው። ነገር ግን ያው እንግዲህ አንዳንድ መልካም ሰዎች ሲኖሩ ህይወት ይቀየራል ማለት ነው። ልጅ እንግዲህ ፋሲካ ነች። እንግዲህ በመጀመሪያ ፋሲካ ነቴው ሚዲያ ላይ ያመጣቻት፣ ከዛም በኋላ ነው ሌሎች የተረባረቡ። ግን መጨረሻም ያው ስለሷም ክፉ ነገር ቢሆኑም ብቻ ተመስገንና እቺ ልጅ እንግዲህ ብዙዎች ብር ያወጡ አሉ፣ በአረብ ሀገርም በይረቡ በተለያየ ነገር። ግን እንግዲህ ከስሩም እስካሁን ድረስ ከስርም አልወጣችም ማለት ነው። ያው ብትጠበቅም ገና ናት ማለት ነው። ስለዚህ እንግዲህ ብዙዎች የተለያየ ሀሳብ አስተያየት እየሰጡ ነው። ብሩ ተበልቷል። እንዲሁም እንግዲህ አቡ አሚራ ወንድማችን ታውቃላችሁ፣ በጣም ጎበዝ ጀግና ታታሪ ወንድማችን እና ለሳውዲ አረቢያ ለረጅም ዓመት እንደሰራ የምናውቅና ድሮ አብሮ ዩቲዩብ ማንም ሳይከፍት ዩቲዩብ የከፈተና ጎበዝ ጀግና ሰው ነው እና በዩቲዩብ ደህና ብርን የሚያገኝ ወንድማችን ነው። ስለዚህ እሱ ያው ኢትዮጵያ ገብቶ ስራ እየሰራ ነው። ነገር ግን እንግዲህ አቡ አሚራ አፓርታማ ገዛበት። ይሄ በተለይ ቲክታክ ላይ በጣም ነበር የሚያስቁት ማለት ነውና እሱ ነው ያጠፋው። እሱ አፓርታማ ገዛበት እሱ ምን እያሉ ብዙዎች እንግዲህ ሲያንሸራሽሩት ነበር ማለት ነው። ነገር ግን እንግዲህ እሱ መልስ ሰጥቷል ማለት ነው። ዛሬ በእህታችን በሌላ ጉዳይ በጣም ደስ የሚል መልስ ነው፣ እንጠብቃለን። እንግዲህ ስለ እህታችን ጉዳይ ብዙዎችን ተረባርባቸዋል። ኢቭን እንኳን የጣታችሁ ቀለበት ሳይቀር ነው የተረባረባችሁት እና ለእናንተ ክብር በመኖሬ መናገር አለብኝ ብሎ እንግዲህ የእህታችን ጉዳይ እውነት ነው ብዙዎችን ያስጨንቃቸዋል። ነገር ግን ያው ብሩ ተከፍሏል። ግን የሆነ የራሱ ህግ አለው። ሳውዲ የራሷ ህግ አላትና ልጅቷን ህጓን ጨርሳ እስከምትወጣ ድረስ ሁላችሁም በአክብሮት ጠይቁ ሲል እንግዲህ አቡ አሚራ መልሱ ሰጥቷል ማለት ነው። ስለ እህታችን ሌላ ጉዳይ ማለት ነው።
እንግዲህ ያው ሁላችንም እንጠብቃለን በትዕግስት የነዛ ምስኪን እናትና አባቶቹ አምላክ በሰላም እንዲያወጣ ምኞቴ ነው። እውነት ለመናገር ከምሬ ነው የምላችሁና ይሄ ነው ያለው ነገር። ውድ ቤተሰቦች ሁላችሁም እንግዲህ በድዋ በጸሎታችሁ አስቧት እችን የመሰለች ቆንጆ ወይዘሮ ልጅ። አንዳንዴ የእውነቴን ነው የምላችሁ ሰይጣን አንዳንዴ የሆነ አለ አይደለ ብቻ በጣም ከባድ ነው እና ይሄ ነው ያለው ነገር። ውድ ቤተሰቦች ለማንኛውም ያ እንግዲህ ፈጣሪ ያስፈታሽ ነው የምለው። ሌላ ምንም የምለው ነገር የለም። ሰላማችሁ ብዙ ትረፍረፍ ይበልልኝ። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነት፣ ዘረኝነት በቃ ይበላል ማለት ነው እና ሁላችንም ከልብ ነው የማመሰግነው ውዶቼ፣ ማሮቼ፣ ፍቅሮቼ ሰላማችሁ ይብዛልኝ።